ምስኪኑ አሴር ታስሯል። ያሳዝናል። እንግዲህ በዛሬ ቀን ፍቅር ሁሉንም ነገር ለሀና ተናግራለች። አሴር ወንድሜ እንደሆነና እንደገና ደግሞ አባቴ መልካሙ ነውና እሱ ነው ያሳሰረው ብላ ለሀና ስትነግረው ሀና ደነገጠች። እንግዲህ ወዲያው ሮጦ ወደ ፖሊስ ጣቢያ ሄዱ ማለት ነው፣ ወደ እስር ቤት። ቢሆንም ግን አቶ ኖላዊ ልጄ ታስረዋል፣ የገዛ ስጋዬ ቢሆን እንደዚህ አልቀመጥም ብሎ በየቦታው እየሄደ እየፈላለገ ነበረ። እንደገና ደግሞ ቤተ ክርስቲያን እየሄደ አደራ አምላኬ ልጄን ጠብቅልኝ ብሎ ለመና እያደረግለት ነበረ። እንደገና ኤልያስ ደግሞ ለሀና ብሎ ከጎንደር ስራውን ትቶ ከጎንደር አቋርጦ ወደ አዲስ አበባ መጥቷል። የሀና ፍቅር አላስቀመጠኝም አለ ሀና አይን የለኝም እያለ ነው። እንግዲህ አሴርም እዚህ ውስጥ የገባው በሀና ምክንያት ነው። ሀና እንግዲህ ከወደድኳት ምኗን ነው የወደድኳት እና የግድ መርዳት አለብኝ። እሷ ብቻዋን ሰው ቤት ደፋ ቀና ብላ ሰርታ አባቷን ስታሳክም እኔ ዝም ብዬ ማየት የለብኝም። እንደገና ደግሞ የእሷ አባት የኔ አባት ነው ብዬ ቃል ገብቻ ያለው እና ስለዚህ ይሄ ነገር ማድረግ አለብኝ ብሎ እዚህ ውስጥ ገብቶ ውድና እየተከበራችሁ ቤተሰቦች ደህና ናቸው ወይ? ሰላማችሁ ይብዛልኝ። ኖላዊ ድራማ ክፍል 26 ተለቋል። ዛሬ እንግዲህ አሴር ታስሯል። እንግዲህ መቼ እንደሚወጣም አይታወቅም። አሴር እንግዲህ ሀናን በጣም ያፈቅራታል። ለዛ ነው መስዋዕትን እየከፈለው ለፍቅር ስር ብዙ ነገር አደረገ። ይሄ 400,000 የግድ አምጥቼ ለሀና አባት መሳከም አለብኝ፣ ሀና ማገዝ አለብኝ ብሎ አሰበ። ከዚህ በፊትም ስለ ኤልያስም ስነሳ ኤልያስ ማን ነው ሀና ይወደኛል ብላለች ስል አቶ ኖላዊ ይሄን ሰምቶ ከዛ ቤት ብን ብሎ ጠፍቶ ነበረ። አሁን እንደውም በአካልም ሀና ጋራ ተገናኝቷል። እንግዲህ ኤልያስ ሀናን በጣም ያፈቅራታል፣ እሷም ደግሞ እያፈቀረችው ይመስለኛል። ድሮ እንግዲህ ፍቅረኛሞች ነበሩ። ቢሆንም ግን ሀና ያ ጊዜም እሺም እምቢም አላለችም፣ ሁለት መካከል ነው ያለችው። ኤልያስ ስታይ ግን ደስታ ይሰማታል። በተደጋጋሚ እቀፈኝ እያለችው ነው። እንደው ብቸኝነት ይሰማኝ ነበረ፣ አንተን ሳይክ ግን ብቸኝነት ይጠፋል እያለች ነበረ። እኔ ጠርጥሬ ያለው ሀና እንግዲህ ለኤልያስ ያፈቀረችው ይመስለኛል። ኤልያስ ደግሞ አሴር ደግሞ በዚህ ሀና ብሎ እስር ቤት ገብቷል። ይሄ ነገር ምን ይመስላችኋል? ሀና የማን ትሆናለች? የምር አሴር ግን በጣም ለሀና ስልኮ ይሄ ነገር ሆኗል። እንግዲህ የእንጀራ ጉዳይ አይታወቅም። አሴርና ሀና አንድ ላይ ቢሆኑ ደስ ይላል። የአሴር ህይወት በጣም ያሳዝናል። ቤተሰብ በልጅነቱ ነው ያጣው። እንደገና ደግሞ በእንጀራ አባት በእንጀራ እናት ተሰቃይቶ መንገድ ላይ ወጥቶ ልጅነቱ መንገድ ላይ በስቃይ በመከራ በብርድ በረሃብ በብዙ ነገር አሳልፎታል። በዛሬ ቀን ደግሞ በእንጀራ አባት ምክንያት የቤተሰቦችን ንብረት ስጠኝ 400 ስጠኝ ነው ያለው። እሱ ቤቱ ራሱ አልጠየቅም። የቤተሰብ ቤት እያለ መንገድ ላይ ወጥቶ ያደገ ምስኪኑ ልጅ ነው። በጣም ያሳዝናል። እና በዛሬ ቀን እንግዲህ እንደዚህ ደግሞ ለእስር ተዳርጓል። የራሱን ንብረት ነው የጠየቀ። ህግም ቢሆን አሴርን መደገፍ አለበት። ምክንያቱም የቤተሰብ ድርሻ የሚወስደው የእንጀራ አባት ወይ እንጀራ እናት ሳይሆን የገዛ ልጁ መሆን አለበት። ቤተሰብ ቢያርፍም እንኳን ልጅ መውረስ አለበት ማለት ነው። መንገድ ላይ ወጥቶ በራብ በመከራ መኖሩ ራሱ ይሄ ራሱ ቅጣት ነው። አሴር እንግዲህ ብዙ ነገሮችን አሳልፎታል። አቶ ኖላዊ እንግዲህ በዛሬ ቀን ይሰማሉ ብዬ አስባለሁ ከቤተ ክርስቲያን ስመለስ እና ልጄማ የሆነ ነገር እንደሆነ ተሰምቶኝ ነበረ ብሏል እና በጣም ያሳዝናል። ሌላ ደግሞ ወይዘሪት ሜላት ለሀና ተናዳ ነበረ። ምክንያቱም ሀናም ፍቅር አገኛለሁ ብላ ስለወጣች ራሷ ደግሞ ምናሴ ምግብ ሲሰራ ስታይ እነሱ ከቤተ ክርስቲያን ሲመለሱ በጣም ነበረ እየተናደደችው እና ያን ንዴት ደግሞ
ሀና ላይ ወጣችሁ። ምናሴም ደግሞ በጣም ነው የተቆጣት እና ምናሴ በተፈጥሮ በጣም የተባረከ ልጅ ነው። አስተሳሰቡ ምኑ በቃ ትልቅ ሰው ነው እና እናቷም አንተ ልጄ ብቻ ሳይሆን እንደ አባት እንደ ወንድም መካሪ ሁሉ ነገርን እና ስሳሳት የምታርመኝ አንተ ነህ እያለች ነው። ወይዘሪት ሜላት ብዙ ጊዜ ትበሳጫለች። ልጇን ስለ ሀሴት እንግዲህ ከጠፋች 16 ዓመት ሆኖታል። እንግዲህ ሀሴት ሀናን ትመስለኛለች። እኔ የማውቀው ነገር የለም ብቻ እንደዛ ይመስለኛል። ቢሆንም ግን ጸባዩም እንደዛ ነው እየተለዋወጠ እንደገና ምናሴ እንግዲህ ብዙ ነገር አድርጓል ለሀና ስል ለእናቷ ጥሩ እናት ሆኝልኝ እባክሽን እናቴ በመጥፎ ስምሽ እንድጠራ አልፈልግም እና ሀናን ያደረግሽው ነገር ትክክል አይደለም ብሎ ነው ያረመው። በጸባይ ነው ደግሞ የሚጠይቃት እንደ ሰላም በቁጣ ወይ በስድብ ሳይሆን እናቴ እባክሽን ብሎ ነው የሚጠይቃት። ትክክል አይደለም ያደረግሽው ብሎ የምር መካሪ ነው እና ምናሴን ትሰማዋለች እና በዛሬ ቀን ደግሞ ለሀና እረፍት ሰጥታለች። ሂጂ ወደ ቤትሽ እረፍት አድርግ ብላ ሰጥታለች። ሀናም ደግሞ ከኤልያስ ጋር ተገናኝቶ አውርቷል። እንግዲህ ስለ ፍቅር ስለምን ሁሉም ነገር አውርቷል። ብቻ አይታወቅም መጨረሻው ምን እንደሆነ። እንደዛ ነው። እዛ ከደሴ እስከ አዲስ አበባ የሀና ፍቅር አንገብግቦ ታምጥቶታል። እና እንደዛ ነው ቤተሰቦች። እንግዲህ አቶ ኖላዊን ቤተ ክርስቲያን እንትን እያለ በቃ ታክሷል። ቁጭ ብሎ ስለ አሴር ብቻ ነው የሚያስበው። አሴር ማለት ለእኔ ብርታቴ ሁሉ ነገሬ ብሏል። የምር በጣም እኔ ደስ ለኝ ነበር እነሱ አብሮ ሲሆኑ ሲያወሩ በቃ በጣም ደስ ይላል። ስርቆቱንም ኮትቶ ነበረ ከሀና አባት ጋር ማዋል ከጀመረ እንግዲህ ከፈረስ ጋር የዋለን ፈረስ ይሆናል የሚባለው እኮ እውነት ነው። ከሀና አባት ጋር ማዋል ከጀመረ በኋላ ምክርንም ሁሉንም ነገር እየሰማ መጨረሻ ላይ ግን ትክክል መንገድ ይዞ ነበረ። ግን ደግሞ መልካሙ የሚባለው እንጀራ አባት እንግዲህ የልጅነት ያሰቃየ ቀርቶ በዛሬ ቀን እስር ቤት ከቶታል። ይሄ በጣም ያሳዝናል። ሀናም እንግዲህ ምን አስባ ይሁን? ሀና እንግዲህ ኤልያስ የምትወደው ይመስለኛል። አሴር ደግሞ የፍቅር ጥያቄ አልጠየቃትም፣ ብቻ ፈርቶ በውስጡ አምቆ ይዟል። አሁን ደግሞ ይሄ እንኳን ለአባቱ ብደርስለት ቢሆን ጥሩ ነበረ። እንቅፋት ሆኖበታል አቶ መልካሙ። ፍቅርም በጣም ተጨንቃለች። ወንድሜን አጣለሁ ብላ ፈርታ ነበረ አባቱን ስለምታውቅ። ለዛ ነው እንግዲህ እስር ቤት መግባቱ እንኳን የተሻለ ነው ከታገተ ብዙ ነገር ይደርስበታል። እንደዛ ነው። ወይ ደግሞ አቶ ኖላዊ ሊያስፈታ ይችላል ዋስ ሆኖለት። እንደዛ እያስባለሁ ቤተሰቦች። እንግዲህ ኖላዊ ድራማ እንደዛ ነው። ደስ ይላል። ሰላምም እንግዲህ አሁን በትክክለኛ መንገድ ይዛለች። ስለ አንተነ ስለ አሮን ስለ ሁሉ ወንዶች ትታ ወደ ራሷ ተመልሳለች። አሁን ጥሩ ነገር ብቻ እያሰበች ነው። ቤተ ክርስቲያን እየሄደች ፈጣሪዋን እየለመነች ጥሩ አደረገች። አሁን ትክክለኛ መንገድ ይዛለች። አሁን እንደዛ ነው።